ቲክቶክ የማህበራዊ ትስስር ገጽ በፈረንጆቹ 2025 ሁለተኛ ሩብ ዓመት ብቻ ከኢትዮጵያ የወጡና የመተግበሪያውን የስነ ምግባር ደንቦች ጥሰዋል ያላቸውን ከ2.1 ሚሊዮን በላይ ተንቀሳቃሽ ምስሎችን ማጥፋቱን አስታውቋል። ኢትዮጵያ ከ3 ሚሊዮን በላይ የስነ ምግባር ደንብ የጣሱ ተንቀሳቃሽ ምስሎች ከጠፉባት አልጄሪያና ከሌሎች 4 የአፍሪካ ሀገራት በመከተል ብዙ ተንቀሳቃሽ ምስሎች የጠፋባት አምስተኛ ሀገር መሆኗን ያመላከተው ኩባንያው በጥቅሉ ቪዲዮ የጠፋባቸው ሀገራት 50 መሆናቸውን ጠቁመዋል። ፓኪስታን 25 ሚሊዮን የስነ ምግባር ደንብ የጣሱ ቪዲዮዎች የወረዱባት ቀዳሚ ሀገር በመሆን ይፋ የተደረገችበትን የኩባንያውን ሪፖርት አቤል አበበ በዝርዝር ተመልክቶታል። አሁን ላይ በዓለማችን ተጽዕኖ ፈጣሪ ከሚባሉ የማህበራዊ ትስስር ገጾች አምስተኛ ደረጃ ላይ እንደሚገኝ የሚነገርለት ቲክቶክ በየወሩ በንቃት የሚከታተሉት 1.9 ቢሊዮን ተጠቃሚዎች ያሉትና በተለይ በወጣቱ ማህበረሰብ ዘንድ ከፍተኛ ተቀባይነት እያገኘ ያለ ማህበራዊ ሚዲያ ነው። ወደ 50 ሚሊዮን የሚጠጋ የኢንተርኔት ተጠቃሚ ብሎም ከ8 ሚሊዮን የላቀ የማህበራዊ ሚዲያ ጎብኚ አላት በሚባልላት ኢትዮጵያም ቢሆን ቲክቶክን የሚጠቀሙ ዜጎች ቁጥር 3 ሚሊዮን እንደሆነ የሚያሳየው የኢትዮጵያ መገናኛ ብዙሃን ባለስልጣን መረጃ ነው። እንደሌላው ዓለም ሁሉ ለኢትዮጵያም በረከትና መርገምን ይዞ የመጣው ይህ የቪዲዮ ማጋሪያ ገጽ ለአንዳንዶች የንግድ ስራቸውን አስተዋውቀው ትርፋቸውን ያላቁበት፣ ለሌሎች ደግሞ የተደበቀ ተሰጧቸውን የሚያጋሩበት አውድ ከመፍጠሩ ባለፈ በየዘርፉ ያሉ ብቁ ሰዎች እውቀታቸውን የሚያጋሩበት፣ ሌሎች ቀና ተግባራትም በፍጥነት የሚዳረሱበት እድልን አመቻችተዋል። ሌላ ጎኑን ያየነው እንደሆነ ደግሞ አብሮነትን የሚንዱና ሀገርን የሚያናጉ መረጃዎች የሚሰራጩበት፣ ባህል፣ መልካም ስነ ምግባርና ኢትዮጵያዊ እሴትን የሚጋፉ ድርጊቶች በተንቀሳቃሽ ምስል ጭምር ተደግፈው የሚጋሩበት ብሎም አደናጋሪ የማስታወቂያ ይዘቶች እንደ ልብ የሚሰራጩበትን በር ወለል አድርጎ የከፈተ ነው። አዘውታሪዎቹና አልፎ አልፎ የሚጠቀሙትን ጨምሮ እስከ 2.1 ሚሊዮን የሆኑ ዓለም አቀፍ ተጠቃሚዎች ላሉት ለዚህ የትስስር ገጽ የመጠቀሚያ መመሪያዎችን አሰናድቶ የሚሰራው ቲክቶክ ኩባንያ የ2025 የፈረንጆቹ ሁለተኛ ሩብ ዓመት ሪፖርቱን ማውጣቱን ተከትሎ በኢትዮጵያ የቲክቶክ አውድ ከተሰራጩ ቪዲዮዎች ውስጥ ከ2 ሚሊዮን በላይ የሚሆኑትን በፍጥነት ማስወገዱን ያሳወቀው በ2025 የፈረንጆቹ ዓመት የመተግበሪያውን ሕጎች የሚጥሱ ተንቀሳቃሽ ምስሎችን ሪፖርት ሳይደረጉ የማውረድ አቅሙን 99 በመቶ በማድረስ 90 በመቶ የሚሆኑ ተንቀሳቃሽ ምስሎች አንድም ተመልካች ሳያቸው አውቶማቲክ በሆነ መንገድ መውረዳቸውን ኩባንያው ይናገራል። በኢትዮጵያም ቢሆን ያስቀመጣቸውን መስፈርቶች የሚጥሱ ልጥፎችን ቀድሞ የመመልከት አቅሙ 99 በመቶ እንደሆነ የሚጠቅሰው ኩባንያው 2.1 ሚሊዮኑን ልጥፎች ያነሳው ከተጋሩ በኋላ ባሉ 24 ሰዓታት ውስጥ መሆኑን የጠቀሰው በ2025 ሁለተኛ ሩብ ዓመት ብቻ በዓለም አቀፍ ደረጃ ከ189 ሚሊዮን በላይ ቪዲዮዎች እንዲወገዱ መደረጉን ያሳወቀው የቲክቶክ ኩባንያ በኢትዮጵያም ቢሆን ይህን ያክል ቪዲዮ አወረድኩ እያለ ያለው በሀገሪቱ የሚነገሩ ቋንቋዎችን ተረድተው እርምጃ እንዲወሰድ የሚያደርጉ ባለሙያዎችን በበቂ መልኩ ባልመደበበት ሁኔታ መሆኑ ግን ቢመድብ ምን ሊፈጠር ይችል ይሆን የሚል ጥያቄን የሚያጭር ነው። ይህን ለማለት የሚያስደፍረው ደግሞ በራሱ በዚሁ ሪፖርት ላይ አማርኛ፣ ኦሮምኛ እንዲሁም ሶማሊኛና ትግርኛ ቋንቋዎቻችን ያልተገባ ነገር ከተሰራጨባቸውና የስርጭቱን 15 በመቶ ከያዙ ሌሎች በርካታ ቋንቋዎች ተርታ መሰለፋቸውና ለእነዚህ ቋንቋዎች ደግሞ ኩባንያው የመደባቸው ሰዎች ከ2 በመቶ እንደማይበልጡ መጠቀሱ ነው። ቲክቶክን ጨምሮ ሌሎችም የማህበራዊ ትስስር ገጾች እንደ ኢትዮጵያ ላሉ አዳጊ ሀገራት ተገቢውን ትኩረት ሰጥተው በመተግበሪያቸው ላይ የሚፈጸሙ አዋኪ ተግባራትን ለማስቆም ዳተኛ መሆናቸው ተደጋግሞ ቅሬታ የሚቀርብበት ቢሆንም እነዚህ አትራፊ ኩባንያዎች ለበለጸጉ ሀገራት ጥያቄዎች ትኩረት እንደማይነፍጉ ያስተዋለ ሰው ግን ኢንቨስት የሚያደርጉት ወደሚያተርፉበት ብቻ መሆኑን መገንዘብ አያዳግተውም። የመጠቀሚያ መመሪያዎችን ከሀገራት ባህልና እሴት እንዲሁም ፖለቲካዊ ሁኔታ ጋር ካለማገናዘብ በዘለለ እንደ ቲክቶክ ያሉ የማህበራዊ ትስስር ገጾች በኢትዮጵያ የሚሰራጩ ይዘቶች ለሚያመጡት ጣጣ እምብዛም ትኩረት እንደማይሰጡ የሚያሳየው ሌላኛው ማጣቀሻ ደግሞ እንደኛ ባሉ ታዳጊ ሀገራት ላይ የተሰራጩ ቪዲዮዎች 24 ሰዓት ፈጅተው መውረዳቸው ነው። ይህን ሰዓት ትልቅ የሚያደርገው 80 በመቶ የሚሆኑት ሌሎች ቪዲዮዎች ከ2 ሰዓት ባነሰ ጊዜ ውስጥ እንዲወርዱ ተደርጓል መባሉ ነው። በኢትዮጵያ የማህበራዊ ትስስር ገጹ የፖለቲካ ቀውስን ከመጥመቅ አንስቶ ዜጎችን በብሔርና በሃይማኖት የሚያናቁሩና ከዚያ ሻገር ብለው ለመልካም ምግባር ተጻራሪ የሆኑ ጾታዊ ጉዳዮችን የሚያንጸባርቁ ተጠቃሚዎች እየተስተዋሉበት እንደመሆኑ አስከትሎ እየመጣ ያለው ማህበራዊ ቀውስ እንዲሁ ቸል የሚባል አይደለም። ከዚህ ጉዳይ ጋር በተገናኘ በቅርቡ የሳይበር ደህንነት ወር በተከበረበት ጊዜ የፍትህ ሚኒስቴር በእነዚህ የትስስር ገጾች ላይ በተለይ ህዝብን ከህዝብ የሚያጋጩና አለመግባባትን ለመፍጠር የሚሰሩ ሰዎች ላይ እየወሰድኩ ነው ያለውን እርምጃ አብራርቶ ነበር። በተለይ የህግ ቁጥጥሩ ላላ ባለበት ሰዓት ግለሰቦች ዛቻ፣ ማስፈራራት፣ የጉልበተኝነት ስሜት የቡሊንግ አይነት ባህሪ ማሳየትና አንዳንድ ጊዜ እንደው ሀገሩ ህግ የለም ወይ መንግስት የለም ወይ እስከሚባልበት ጊዜ ድረስ
እንደዛ አይነት መልእክቶችን ለማስተላለፍ እድል ይፈጥራል። ይሄ ደግሞ ማህበረሰቡ ላይ ፍራስትሬሽን ይፈጥራል፣ ስጋት ይፈጥራል። ለዛ ነው አሁን ከቅርብ ጊዜ ወዲህ በተለይ በፌደራል ፖሊስና አዲስ አበባ ፖሊስ በኩል ከፍተኛ የሆነ ኦፕሬሽን እየተሰራ በርካታ ቲክቶከሮችና ሌሎች የማህበራዊ ሚዲያ ተጠቃሚዎች በቁጥጥር ስር እንዲውሉ የተደረገበት ሁኔታ አለ። ይህን ኢምፓክት ለመከላከል ነው። ከ50 የዓለማችን ሀገራት ከ189 ሚሊዮን በላይ ቪዲዮዎችን ማስወገዱን ያመላከተው የቲክቶክ ኩባንያ ከ5 ሚሊዮን በላይ ሐሰተኛ ማስታወቂያዎችን ማጥፋቱን፣ ከ36 ሚሊዮን በላይ የቀጥታ ስርጭቶችም የዚሁ ቅጣት ሰለባ መሆናቸውን ያሳወቀው። ከዚሁ ከቀጥታ ስርጭት ጋር በተያያዘ የመቆጣጠር አቅሙን በማሳደጉ የሚታገዱ ይዘቶች እየጨመሩ መምጣታቸውን ያሳወቀው ኩባንያው ከ1 ሚሊዮን በላይ የቀጥታ አሰራጮች የሚዘውሯቸው ከ2 ሚሊዮን በላይ የቀጥታ ስርጭቶች መመሪያዎቹን የሚጥሱ ተግባራትን እንደፈጸሙ አመላክቷል። በዚህ መሰረትም ከማስጠንቀቂያ አንስቶ ከክፍያ ስርዓት ውጪ እንዲሆኑ የሚያደርግ እርምጃን ወስጃለሁ ያለው። በዚሁ ሪፖርት ከፓኪስታን 25 ሚሊዮን፣ ከኢንዶኔዥያ 14 ሚሊዮንና ከአሜሪካ 9 ሚሊዮን የሥነ ምግባር ደንብ የጣሱ ቪዲዮዎችን አጥፍተናል ያለው ኩባንያው ኢትዮጵያም አልጄሪያ፣ ናይጄሪያ፣ ግብጽ እንዲሁም ሊቢያን ተከትላ ብዙ ቪዲዮዎች የጠፉባት 5ኛዋ የአፍሪካ ሀገር መሆኗን ጠቁሟል።